ይሄኔ ለማድረግ ስንት ዋጋ የከፈልኩባትን የወደፊቷን ልጆቼን እናትማ ፏፈሽ ብዬ ነው የሚጠብቃት። አልጋህንም ፏፈሽ ወይዬ የኔ ፍቅር ሶሪ መምጣት አልችልም። እነማማ አይመጡም። ጩጮ ደግሞ ብቻውን ነው። ሰው ለሱ ምግብ መስራት አለብኝ። ፕላስ አብሮት የሚያደርሰው የለም። በጣም ሶሪ ውዴ። ባርኮት አትልፈስፈስ። ለችግር ቴንሽን ሳይሆን ሶሉሽን ፍጠር አላልኩም? የምትፈልገውን ለማግኘት ምንም አይነት ዋጋ መክፈል አለብህ። አለቀ። ምን ልታረግ ነው? ጩጮውን አገናኘኝ። አቤት ቤቢ እንዴት ነህ? አትጩ ፕሊዝ፣ ቀስ ብላ አውራ። እሺ ቤቢ፣ ዛሬ እኔ ጋር ስራ ስላለባት ኬክ፣ በርገር ምንድነው የምትፈልገው? እኔ ላምጣልህ። እሺ ጥሬ ነገር ይሁንና ከዳዊትና ከሳኛ አድርግልኝ። ከዛ ጎረድና ገባ ያለ ክትፎ ጨምር። የዘንድሮ ልጅ እንደዚህ ሆኗል። እሺ ለምትፈልገው ነገር ዋጋ ክፈል ባርኮት። ተረይዞለት መጣ። እዚህ ምን ትሰራለህ? ዳዊትና ምናምን ለምፈልገው ነገር ዋጋ እየከፈልኩ ነው። ቤቢ ያው ለጥሬ ለክትፎ ለጎረድ የሚሆን ቆንጆ ስጋ አምጥቼልሃለሁ። በቃ እንሂድ ማሪ። እሷ ከሄደች ማን ይሰራልኛል? ሼፍ አምጥቼልሃለሁ። እሺ ማን አብሯቸው ያድራል ታዲያ? ያው ጥበቃ አምጥቻለሁ። ይሄ ሁሉ ለአልጋ ጨዋታ። በቃ የምትፈልገውን ነገር ለማግኘት ምንም ነገር ታደርጋለህ ማለት ነው? አዎ፣ ግን ብዙ ጊዜ ሰዎች የምንፈልገውን ነገር በምኞት ብቻ ማግኘት እንፈልጋለን። ሁሉም ነገር ግን የተቀመጠለት ዋጋ አለው። ያንን ዋጋ የሚከፍል ሰው ብቻ የፈለገውን ያገኛል። ያለ ዋጋ የሚገኝ ነገር ምኞት ብቻ ነው። አይደለም ይቅርና የማፈቅራትን ሴት ዳቦ እንኳን የምናገኘው የዳቦውን ዋጋ 10 ብሩን መክፈል ስንችል ብቻ ነው። አንተም እኮ ዳቦ ለማግኘት ነው ዋጋ የከፈልከው። እኔ እንኳን የወደፊት ጎጆ ለመቀለስ ነው። ካነሳሽው አይቀር ግን ዋጋ የከፈልኩበትን ፍሬ ልብላ። እንተኛ። ፍሬ ልብላ አለና እንተኛ። እኔ በጣም እየገረመኝ ያለው ነገር ሰዎች በጣም ቀይና በጣም የሆነ ዳርክ ስኪን ከለር ሲኖራቸው ማች እንደሚያረጉ ነው አሁን ኖቲስ እያረኩኝ ያለሁት። ባርኮት አሁን ከዚህች ልጅ ጋር እንዴት ማች እንደምታበቃ እኔ ልንገርህ። እሷን አግራጎን